I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough, ቅንጡ የሆኑ ሆቴሎችን ጥቀሱ ሲባሉ ምናልባት ወደ አእምሮ የሚመጡት ሸራተን አዲስና ለሀገሪቱ ሁለተኛው ባለ 5 ኮከብ ሆቴል መሆን ይቻላል ስካይላይት ሆቴል ሊሆኑ ይችላሉ። እርግጥ ነው የሀገራችን የኢኮኖሚ ሁኔታ ከግምት ላስገባ እነዚህ 11.6 ቢሊዮን እና 9 ቢሊዮን የሚጠጋ ብር የወጣባቸው ሆቴሎች ቅንጡ መባል ሲያንሳቸው ነው። ነገር ግን ጣሪያው በ24 ካራት ወርቅ የተለበጠ የውስጥ ሽንት ቤቶቹና የፎጣ መስቀያዎቹ በ24 ካራት ወርቅ የተሰሩ ከወርቅ የተሰራ ጃኩሲን ጨምሮ በየቦታው ወርቅ የፈሰሰበት በርካታ ታዋቂ ዓለማችን ሆቴሎችን የሚያሸማቀቅና ለግንባታው 174 ቢሊዮን ብር የወጣበት ባለ 7 ኮከብ ሆቴልን ቢሰሙ ምን ይላሉ? ሰላምና ጤና የምንመኝላችሁ ቤተሰቦቻችን ለዛሬ ልናጋራችሁ ወደድነው ታዋቂው ፋስት ኤንድ ፍሪየስ 7 ፊልም ላይ ተካተተው ብቸኛው የዓለማችን ባለ 7 ኮከብ ሆቴል እንደሆነ የሚነገርለት ለግንባታው 174 ቢሊዮን ብር የወጣበት ሆቴል ኤምሬትስ ፓላስ ሆቴልን ይሆናል። ሆቴሉ ለማረፊያና ለመዝናኛ ታስቦ የተገነባ ቦታ ሳይሆን በምድር የተገነባ ለሌላ ዓለም ሞዴል ነው ቢባል ማጋነን አይደለም። እስኪ ወደ አስገራሚ ሆቴል አብራችሁን ትለቁ። የተባበሩት አረብ ኤምሬትስ መዲና አቡዳቢ የሚገኘው ኤምሬትስ ፓላስ ሆቴል ከሀገሪቱ መንግስት ጋር በሼር የተገነባ ነው። ሆቴሉ ብቸኛው የ7 ኮከብ ደረጃ የሚገባው እንደሆነ የሆቴል ደረጃ መዳቢዎች እውቅና የሰጡት ነው። የኤምሬትስ ፓላስ ሆቴል ታዋቂ የፊልምና የሙዚቃ ፈርጦች የሚመርጡትና የሚያዘወትሩት ሲሆን ፋስት ኤንድ ፊሪየስ 7 የተባለው ፊልም ሲቀረጽ የሆቴል ተካቶ ነበር። በሌላ በኩል ክሪስቲና አጉሌራ የተሰኘችው ታዋቂዋ አሜሪካዊ አቀንቃኝ በ2008 ባክ ቱ ቤዚክ ወይም ወደ መሰረቱ በሚል ርዕስ ባዘጋጀችው የሙዚቃ ጉዞ በሆቴሉ ዘፍናለች። ኤምሬትስ ፓላስ ሆቴል 390 ትላልቅ ክፍሎች ያሉት ሲሆን 22ቱ ሁሉም ነገር የተሟላባቸውና ለትልቅ ቤተሰብ መሆን የሚችሉ ስዊትስ ሲሆኑ 92ቱ ደግሞ ሁሉም ቁሶች የተሟሉባቸውና ለአነስተኛ ቤተሰብ የሚያገለግሉ ስዊቶች ናቸው። እነኚህን ስዊቶች ሩሞች በወርቅና በእብነ በረድ የተለበጡና ቅንጦት በአካል ሲታይ ምን እንደሚመስል የሚመሰክሩ ናቸው። በተጨማሪም የስፓ አገልግሎት የሚሰጡ 2 ትልልቅ ተቋሞች፣ ባህር ዳርቻ መዳረሻ፣ 2500 ሰው የሚያስተናግድ አዳራሽ፣ 2 ሄሊኮፕተር ማረፊያ፣ በርካታ ዓለም አቀፍ ሬስቶራንቶችና የቅንጦት ዕቃ መደብሮችና ሌሎች በርካታ ቅንጡ የሆኑ የአገልግሎት ስፍራዎችም አሉት። ቅንጡ የኤምሬትስ ፓላስ ሆቴል ለግንባታ የወጣበት 3 ቢሊዮን ዶላር ወይም 174 ቢሊዮን ብር በላይ ሲሆን በግንባታው ወጪ የሚወዳደሩትና በዓለም ላይ እስካሁን በነበሩ የሆቴል ግንባታ ታሪክ የሚስተካከሉት ወይም የሚበልጡት 2 ሆቴሎች ብቻ ናቸው። እነሱም በላስ ቬጋስ የሚገኘው ኮስሞፖሊታን እና በሲንጋፖር የሚገኘው ማሪና ቤይ ሳንድስ ሆቴል ናቸው። ኤምሬትስ ፓላስ ሆቴል የተገነባው በ100 ሄክታር ስፋት 1000 ስኩዌር ኪሎ ሜትር ሲሆን ከምስራቅ ወደ ምዕራብ ያለው ርዝመትም 1 ኪሎ ሜትር ነው። ይህ ማለት ጠቅላላው የሆቴሉ ስፋት 10 ስታዲየሞችን ያህላል ማለት ነው። እንዲህ ተንጣሎ የአቡዳቢ ግርማ የሆነ ሆቴል የተገነባው በ2005 ነበር። ወደ ሆቴሉ ቅጥር ግቢ ለመግባት ከሚያገለግሉት በሮች ውስጥ አንደኛው የቪአይፒ መግቢያ ሲሆን ከፍተኛ የመንግስት እንግዶችና ለንጉሳዊ ቤተሰቦች መግቢያ እየተለየ ነው። ከነዚህ ውጭ ያለ ማንኛውም እንግዳ ሌሎቹን በሮች መጠቀም ይኖርበታል። ወደ ግቢው እንደዘለቁ ግራና ቀኝ የሚያማምሩ የቴምር ዛፎችና ፏፏቴ ይቀበሉታል። እግሮ ገና የግቢውን ወለል እንደረገጠ እውነትም ወደ ተለየ ቦታ እንደመጡ ይረዳሉ። ሆቴሉ በአቡዳቢ ሰማይ ጠቀስ ህንጻዎች አካባቢ መሆኑ የተለየ ውበት አጎናጽፎታል። በቴምር ዛፍ የተከበበውን ፏፏቴ እንዳለፉ ደግሞ ላዩ ላይ አምፋን ወይም ደጋፊ ነኝ የሚል ጽሑፍ የተለበጠበት የወርቅ ቅብ ሐውልት ያገኛሉ። ወደ ዋናው የሆቴሉ ክፍል ለመግባት ደረጃዎችን መውጣት ይጠበቅቦታል። ደረጃዎቹን እየወጡ ሳሉ የሚያገኟቸው አርቲፊሻል ወንዝ ውሃ ውበት እያስደመመው ይቆያል። የውሃው ጅረት በቀን በፀሐይ ብርሃንም ሆነ ማታ በሚያጅቡት ህብር መብራት ታግዞ ለሆቴሉ ልዩ ውበት አጎናጽፎታል። ገና ደረጃውን እየወጡ ሳሉ ዋናውን የሆቴሉን አካል መመልከት ይችላሉ። ደረጃዎቹን መኪናም ይዘው ቢሆን መውጣት ይችላሉ። ነገር ግን መኪና የሚፈቀደው እስከ 4ኛ ፎቅ ድረስ ብቻ በመሆኑ
በመኪና ከመጡ እዛ መውረድ ይኖርቦታል። ሆቴሉ የተለየ ያለባበስ ስርዓት ያለበት መሆኑ እንደ ቱታ፣ የዋና ልብስና ነጠላ ጫማ አድርጎ መግባት ክልክል ነው። ኤምሬትስ ፓላስ ሆቴል ወደ መንግስት የድጎማ ስርዓት የገባው ከ2020 ጀምሮ ሲሆን የሆቴሉን ውበትና አካላዊ ደህንነት ለመጠበቅ ኃላፊነቱ የተሰጠው ማንዳሪን ኦሪየንታል ግሩፕ የተባለ የቻይና ኩባንያ ነው። ይህ ኩባንያ ለሆቴሉ 2 ዓመት የፈጀ የእድሳት ስራ ሰርቶ ነበር። የሆቴሉን ዋናውን በር ከመዝለቀው በፊት በትልቁ ተሰርቶ የተሰቀለ የሮሌክስ ሰዓት ይታያል። ወደ ሆቴሉ ሳይዘልቁ ፊቶን አዙረው ወደ አቡዳቢ ባህር ዳርቻ ሲመለከቱ ተራራን በመፈልፈል የተሰራ ሰፊ መንገድ ይመለከታሉ። መንገዱ ከሆቴሉ ወደ ባህር ዳርቻው የሚያደርሰን ሲሆን ለዛ ዓላማ የተዘጋጁ ቅንጡ መኪኖችን አዘጋጅቶ እንግዶቹን ያገለግላል። የኤምሬትስ ፓላስ ሆቴል ከፍተኛ ገንዘብ የባከነበት ቅንጡ ሆቴል ሳይሆን ከፍተኛ የኪነ ህንጻና የኪነ ጥበብ ክህሎት የፈሰሰበት የውበት ትንግርት ጥግ ነው። የሆቴሉ ህንጻዎች የአረቢያን የሥነ ህንጻ ዘይቤን ከዘመናዊ የአውሮፓውያን ግንባታ ዘዬ ጋር ካላንዳች መዛነፍ አዋህዶ የያዘ ሲሆን እያንዳንዱ የህንጻ ክፍል ውበትና ሞገስ ተደጋግፈው መውጣት እንዲችሉ ተደርጎ የተገነባ ነው። ይህ በተባበሩት አረብ ኤምሬትስ እምብርት ላይ የሚገኘው ሆቴል ብቻ ሳይሆን ራሱን የቻለ መዳረሻ ነው ቢባል ማጋነን አይሆንም። ኤምሬትስ ፓላስ ባጭሩ የቅንጦት ጥግና የሥነ ህንጻ ፍጹምነት መገለጫ ነው። የግቢው ድባብ በዙሪያው ካለው መልክዓ ምድራዊ እይታዎችና ማራኪ ድምፅ ካላቸው የፏፏቴ ጥበብ ጋር ተደማምሮ ለየት ያለ የጥሞናና የሰላም መንፈስ ያጎናጽፋል። የሆቴሉን በር ተራምደው ገና እንደገቡ በከፍተኛ ትህትና ተቀብለው ከሚንከባከቡት የሆቴሉ ሰራተኞች ባሻገር በየግድግዳውና በየጣሪያው ላይ የሚታዘቡት ሁሉ የንጉሳዊነት ስሜት ይፈጥርቦታል። ግድግዳው እያንዳንዱ ጥፋት ዝንፍ በማይል የጥበብ ክህሎት የተዋበ ሲሆን በወርቅና በእብነ በረድ የተለበጡ ቅርጻ ቅርጽና ጌጣጌጦች አስውበውታል። ወደ ጣራው ቀና ሲሉ ደግሞ ጣሪያው ኮርኒስ በ24 ካራት ወርቅ የተለበጠ ነው። በነገራችን ላይ በዚህ ሆቴል የውስጥ ክፍሎች በየቦታው ወርቅ የፈሰሰ ነው የሚመስለው። ለሆቴሉ ወርቅ እንደ ቅንጦት ሳይሆን የተለመደ ተራ ብረት ይመስላል። ሽንት ቤቶቹ ሳይቀር ጣሪያቸውና የፎጣ መስቀያቸው በ24 ካራት ወርቅና በእብነ በረድ የተሰሩ ናቸው። ሆቴሉ በእርግጥም ለዘውዳውያን የሚመጥን ቤተ ንጉሥ ነው። ሊኖሩት የሚችሉት እያንዳንዷ ፍላጎቶ ቀድሞ የታሰበና በከፍተኛ ጥንቃቄ መሟላቱ የሚረጋገጥበት ነው። ከሆቴሉ አንዱ ክፍል ወደ ሌላው በተንቀሳቀሱ ቁጥር በማራኪ ትዕይንትና ድምፅ እቅፍ ውስጥ ነው። በእርጋታ ከሚንጠባጠበው የውሃ ጠብታ ድምፅና ከፏፏቴው ድምፅ አንስቶ በየጣሪያው ላይ ካሉት ፈርጦች እየወጣም ቀስ እያለ እስከሚደምቀው ውብ ብርቅርቅታ ታጅቦ ነው። ከአንዱ የሆቴል ክፍል ሌላኛው ማበላለጥ ፍጹም ከባድ ከመሆኑ በተጨማሪ በእያንዳንዱ ክፍል የሚታዘቡት ድምፅም ሆነ እይታ የማይደጋገምና የማይሰለች ነው። ይህኛው እጅግ ውብ ነው ብለው ማድነቆን ሳይጨርሱ ሌላ ሐሳቡን ከሚያስቀይር ትዕይንት ጋር ፊት ለፊት ይገናኛሉ። ቅንጦት ለጥበብ ዕውቅና ሲሰጥ ማለት ይህ ነው። በኤምሬትስ ፓላስ ሆቴል የሚያሳልፏት እያንዳንዷ ቅጽበት ለጥበብና የሥነ ሕንጻ ጥበብ የሚዜም መረዋ ግጥም ነው። እንግዳ ማረፊያዎቹንና ሌሎቹን በየደረጃው ከፍ ያሉ ስዊት ሩሞችን መጎብኘት ከመጀመሩ በፊት ለቅንጦትና የቅንጦት ያህል ከፍ ባለ ደስታ ለመዋጥ ራስዎን ያዘጋጁ። ይህ እንደ ወርቅ ፈትል እንከን የማይወጣለት መዳረሻም ከኤምሬትስ ፓላስ ሆቴል ውጪ የትም አይገኝም። የተንጣለለና ለጋስ ከሆነው ፓላስ ስዊት አንስቶ አክብሮትና አድናቆትን ግድ እስከሚለው ዘውዳዊ ስዊት ድረስ እያንዳንዱ መስተንግዶና አገልግሎት ሰላምን፣ መደመምን ከዘመናዊነት ጋር ያጎናጽፋል። እያንዳንዱ ማረፊያ ከክፍሎ የአካባቢዎትን ትዕይንት ሙሉ በሙሉ መቃኘትን የሚያስችለው ሲሆን የማይሰለቹና ማለቂያ የሌላቸው የሚመስሉ በረሃና ተክሎችን የደባለቁ ትዕይንቶች ይቀበሉታል። እያንዳንዱ አገልግሎት በጥንቃቄ የታሰበበትና እያንዳንዱ እንግዳ በተለየ መልኩ የሚቀርብበት በመሆኑ ወደ ማረፊያዎቹ እንደገቡ ቀጥ ብለው የቅንጦት ጨላ ይቀመጣሉ። እሷም ወደ እቅፏ ታስገባዎታለች። በኤምሬትስ ፓላስ ሆቴል ወደ ማረፊያ ክፍሎ ዘልቀው ሲገቡ መጀመሪያ ላይ የትኛው የክፍሉ ቦታ መቆየት እንደሚገባው ለመወሰን ይቸገራሉ። እጅግ ሰፊና ፈረስ ያስጋልባል የምንለው አይነት የመኖሪያ ቦታው በውስጡ የያዛቸው የቤትና የመገልገያ ዕቃዎች በየትኛውም ሁኔታ ፍጹም አስበውና ጠብቀው የማያውቋቸው አይነት ጥራትና ውበት ያላቸው ናቸው። የስዊት ሩሞቹ ከታችኛው ደረጃ እስከ ከፍተኛው የዘውዳዊዎቹ ስዊት ሩሞች የራሳቸው ቢኖር የተለየ በረንዳ ያላቸው ሲሆን መዋኛን የሚያስንቅ ምቹና የተንደላቀቀ የመታጠቢያ ገንዳ
በፈለጉት አይነት የውሃ ሙቀት መጠን ያለ ሲሆን በተጨማሪ ደግሞ የፎጣ መስቂያው ሳይቀር ከወርቅ የተሰራ ጃኩዚ ያላቸው። እንደየደረጃው ቁጥራቸው ይለያይ እንጂ እያንዳንዷን እንግዶችን ፍላጎት በተጠንቀቅ ነው የሚከታተሉ እናም ካለንከን የሚያሟሉ ለእያንዳንዱ ክፍል የተመደቡ ቢያንስ አንድ አስተናጋጅ አለ። እነኛ አስተናጋጆች ከፍተኛ የመስተንግዶ ስልጠና የወሰዱና በስነ ምግባራቸው የተመሰገኑ ከምንም በላይ የእንግዶቹን ደስታና እርካታ ማረጋገጥ ላይ ሙሉ ትኩረታቸውን ያደረጉ ናቸው። እርሶን ያሰልቸው እንጂ ወይም ይሉኝታ ካልቆጠበው በየሰከንዱ አቤት ለማለት ዝግጁ ናቸው። ለተንጣለለው ሪሴፕሽን እና ወደ ባሩ ጎራ ለማለት ባሰቡ ጊዜ ደግሞ የቅንጦት ማማ መዳረሻና ማለቂያ እንደሌለው ለመመስከር ይዘጋጁ። እጅግ ገዝፈው የሚታዩት የምሰሶ ግንቦችና መካከላቸው የተሰሩት የእይታን ረሃብ ከማርካት ይልቅ እየጨመረ እንዲሄድ የሚያደርጉ የሥነ ጥበብ ጭማቂዎችና ጌጦች እንደሞኝ ዘለግ ላለ ጊዜ አካባቢውን የረሱ ያህል አግጥጠው እንዲቆዩ ቢያደርጎ ጥፋቱ የእርሶ ሳይሆን የጥበቡ ነዳፊዎች ነው። በእነዚህ ምሰሶዎች መሃል ከሚታዘቡት ትዕይንት ውስጥ ሌላኛው ደግሞ እንደ እርከን በደረጃ በተሰሩ መውረጃዎች ውስጥ እንደ ጅረት የሚወርደው ውሃ ነው። ይህ ጅረት በውበቱ ከማሸብረቁ በተጨማሪ በዝግታ የሚሰማው የወራጅ ውሃ ድምፅ ልብ ይሰውራል። በዚህ የተጋነነ የሚመስል ውበትና ግርማ የሚመሰጡት ለመጀመሪያ ጊዜ ወደ ሆቴሉ የመጡት ወይም ዝና ሰምተው ለመመልከት ጎራ ያሉት ብቻ ሳይሆኑ ስለ ሆቴሉ ብዙ አውቃለሁ የሚሉትና የከረሙትም ጭምር ናቸው። የተለያዩ ምግቦች አይነቶችን የሚሞክሩ አይነት ሰው ከሆኑና ለምግብ ጣዕም የተለየ ቦታ ያለዎት ከሆነ የኤሚሬትስ ፓላስ ሆቴል ትክክለኛ ቦታ ነው። ሆቴሉ እጅግ በርካታ የሬስቶራንት አይነቶችንና የአመጋገብ ስርዓት ምርጫዎች ያሉበት ነው። በሆቴሉ የመላው ዓለምና የአረብ ባህላዊ ምግቦች የሚገኙበት ሲሆን ሁሉም የምግብ አይነትና ግብአቶች በስነ ምግብ ባለሙያዎች የተመረጡ ትኩስ ከሆኑ ግብአቶች የሚዘጋጁና ዓለም አቀፍ እውቅና ባላቸው ሼፎች የሚሰሩ ናቸው። በዚህ ሆቴል ለአንድም ቀን ቢሆን ተገቢ የእራት ሰዓት ካሳለፉ እድሜ ልክዎትን የማይረሱት ትውስታ እንደሚኖሩ እርግጠኛ ይሁኑ። ከቅንጡ የእንግዶች እንክብካቤና አቅርቦት እንዲሁም ከፍተኛ ደረጃ ካለው ዓለም አቀፍ የምግብ ዝግጅትና ስርዓት ባሻገር የኤሚሬትስ ፓላስ ሆቴል በእያንዳንዱ እንቅስቃሴው ደስታን የሚሸምቱባቸው በርካታ ገጽታዎች ያሉት ነው። የኤሚሬትስ ፓላስ ሆቴል ስፓ በዓለም አቀፍ ደረጃ እውቅና ያለውና ተሸላሚም ነው። ወደ ስፓ አገልግሎት ለማግኘት ጎራ ሲሉ ለትክክለኛ ንጉሥ የሚደረግ መስተንግዶና እንክብካቤ ቢደረግለው አይገረሙ ወይም ሌላ ሐሳብ ወደ አእምሮ አያምጡ። ከእርሱ የሚጠበቀው ዘና ብለውና ሐሳብና ጭንቀቶን ተሰናብተው ሞግዚት እንደምትንከባከበው ሕፃን ለመንደላቀቅ መዘጋጀት ብቻ ነው። አካላዊ ጥንካሬዎትን መፈተሽ የሚፈልጉ ጀብደኛ ከሆኑም በሆቴሉ የተለያዩ የመዝናኛ አማራጮች አሉ። በዚህ ሆቴል የውሃ ስፖርቶች፣ የባህር ዳር መዝናኛ፣ የተለያዩ ባህላዊ የስፖርት አይነቶችም ሆኑ የበረሃ ላይ ውድድሮች ያሉ ሲሆን በሆቴሉ ጎራ ለሚሉ ሁሉ ኩል አገልግሎት የሚሰጥ ከበቂ በላይ የተሟላ የአካል ማጎልመሻ ወይም ጂም አለ። ፍላጎቶ ከሆነ ደግሞ በግል ሊያሰለጥኑ የሚችሉ በሙያው የተካኑና የረጅም ጊዜ ልምድ ያላቸው አሰልጣኞች አሉለው። በዚህ ጂም ለአንድ ቀንም ቢሆን ራስዎን ከፈተሹ በኋላ ደግሞ በሚያብረቀርቁት የመዋኛ ገንዳ ውስጥ ሰውነቶን አረፍ አድርገው በገንዳው አጠገብ ካለው ላውንጅ የሚቀርበውን ኮክቴል ያጣጥሙ። የኤሚሬትስ ፓላስ ሆቴል በሚያቀርበው ተወዳዳሪ የማይገኝለት አገልግሎት እያንዳንዱ እንግዳ ወይም ጎብኚ ጥግ ድረስ ፍላጎቱን አሟልቶ እንደሚሄድ ለማረጋገጥ ታቅዶ የተሰራ ነው። የተንጣለለው ግቢ ራመድ እያሉ በሚመለከቱ ጊዜ የሚገጥመው ትዕይንት ካቀዱት በላይ ውጪ እንዲቆዩ ሊያደርጉ ይችላል። የንጉሳዊ መስጊድና በአጠገቡ የሚገኘው የኩሬ እይታ የማይረሳ ትውስታ ለመፍጠር የተዘጋጁ ናቸው። ለዚህም ነው ኤሚሬቶች ሆቴሉ ሆቴል ብቻ ሳይሆን ራሱን የቻለ መዳረሻ ነው የሚሉት። ወደ ቻናላችን ቤተሰቦች በሐሳብ ኤሚሬት ተጉዛችሁ በዚህ ቅንጡ ሆቴል ዘና እንዳላችሁ እንገምታለን። በቀጣይ በቻናላችን ቢቀርብልን አሊያም ብናውቃቸው የምትሉትን ጥቆማ በኮሜንት ማስቀመጫው እንድትጠቁሙን እንዲሁም የተሻሉ ስራዎችን ይዘን እንድንቀርብ ሰብስክራይብ እና ሼር በማድረግ ይህን ቻናል ለሌሎች እንዲዳረስ እንድታደርጉልን በአክብሮት እየጠየቅን ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደወሏን ምልክት በመጫን ቤተሰብነታችሁን አጠናክሩ የሚለው አክብሮታዊ ግብዣችን ነው። ሰናይ ጊዜ።